ሁለገቡ ከያኒ ድምፃዊ የግጥምና ዜማ ደራሲ ተዋናይ እንዲሁም የኤግዚኪዩቲቭ ፕሮዲውሰር የሆነው መሳይ ተፈራ ከባለቤቱ ጋር ምን ገጠመው? የአርቲስቶች ሰርግ ውድድር በነበረበት ወቅት ላይ በደማቁ የተሞሸረው መሳይ ቀለበቱን ከጣቱ ካወጣ ከረምረም የማለቱ ጉዳይ ቢያሳስበን ምን ቢፈጠር ነው ብለን ጠይቀን ለመመለስ መተናል። በዚህ አልቆምንም። ጉዳዩን ለማጣራት በሄድነው ጉዞ ውስጥ የኛዎቹን ፈርጥ ራሄል ጌቱን በዚህ ታሪክ ውስጥ አግኝተናታል። ለውስን ደቂቃዎች እኛ ጋር ስትዘልቁ የመሳይን ትዳር ጉዳይ እናወገውና ተደብቆ የቆየውን የራሄል ጌቱና መሳይ ተፈራ ዓመታት የተሻገረውን ግንኙነት ሚስጥር ገልጸን አጀብ እንላለን። ከዚህም ጠልቀን ገና በአፍላ ዕድሜዋ ስለወለደቻት ልጅ እንዴትና መቼ ተፈጠረ የሚለውንም ታሪክ ታደምጡታላችሁ። ቪዲዮውን ላይክ እያደረጋችሁ አብራችሁን ዝለቁ። ያለንበት ዘመን በጥድፊያ የተሞላ ጊዜ ነው። ሁሉም ነገር ፍጥንጥን ይላል። አሁን ወደነዋል ያልነው ነገር ነገ ሊያስጠላን ይችላል። ከዓለም ፍጥነት ጋር ተያይዞ የሰው ልጅ ስሜትን በፍጥነት መቀየር የጀመረ ይመስላል። ይሄ ነገር የፍቅር ሕይወታችን ላይም ሆነ ትዳር ላይ ተጽዕኖ እየተስተዋለ መጥቷል። በያዝነው ዓመት ብቻ ከጋብቻ በላይ ፍች እንደተከሰተ ተነግሯል። ቶሎ ፍቅር ውስጥ እንወድቃለን፣ ሳንከራርም እንለያያለን። እድል የቀነውና ፍቅሩን ያስቀጠለ ሰው ወደ ጋብቻ ይሻገራል። ጋብቻው ላይ መቆየት ደግሞ ሌላ ፈተና ይሆናል። መለያየትም ይከሰታል። በተለይ የኪነ ጥበብ ሰዎች ትዳራችሁን አይባርከው ብሎ ማን እንደረገማቸው አይታወቅም። አብዛኛዎቹ ትዳራቸውን የበተኑ ናቸው። ያውን ደግሞ ሰርጋቸውን ድል አድርገው ደግሰው ሙሉዓለም ጌታቸው፣ ዳንኤል ተገኝ፣ ሄኖክ ወንድሙ፣ ሰለሞን ቦጋለ፣ ሳምሶን ታደሰ ቤቢና ሌሎችም ሊጠቀሱ የሚችሉ በርካታ አርቲስቶች ትዳራቸውን በትነዋል። ከዚህ ዝርዝር ውስጥ አዲስ ተመዝጋቢ ሳይገኝ አልቀረም። መሳይ ተፈራ ካሳ በጥበብ ውስጥ የብዙ ተሰጥኦ ባለቤት ከሚሆኑ ጥቂት ሰዎች መካከል ይመደባል። ድምፃዊ፣ ተዋናይ፣ ዳይሬክተር፣ የግጥምና ዜማ ደራሲ፣ ኤግዚኪዩቲቭ ፕሮዲውሰር ነው። የዛሬ 78 ዓመት ገደማ ሰርጋቸው መነጋገሪያ ከነበሩ ደማቅ ሰርጎች ውስጥ የመሳይ ተፈራ አንዱ ነበር። ጸጋዬ እሸቱ፣ አረጋኸኝ ወራሽ፣ አብነት አጎናፈር፣ ፍቅር አዲስ ነቃ ጥበብ፣ ሚካኤል በላይነህ፣ አዲስ ሙላት፣ ጎሳዬ ተስፋዬ፣ ማዲንጎ አፈወርቅ፣ ታደለ ሮባና ሌሎችም ከአንጋፋ እስከ ወጣት ድምፃውያን ተገኝተው ዘፍነው ሞሽረውታል። ሌላው ቀርቶ በቃለ መጠየቆች የማንመለከተው ከፊልም ትወና ውጭ የትኛውን ፕሮግራም ላይ የማይገኘውና የማይታየው ታሪኩ ብርሃኑ ባባ ነፍሱን ይማርና በዚሁ የሰርግ ፕሮግራም ላይ ተገኝቶ ወገቡን ጠበቅ አድርጎ የወንድምነቱን ሲጨፍር የተመለከትንበት የተለየ ሰርግ ነበር። የግርማ ተፈራ ደስታ ደግሞ ከሌሎችም ከፍ ያለ እንደነበረ ለወንድሙ ያለውን ፍቅር ብቻ በመረዳት መገመት አስቸጋሪ አይሆንም። ጥበብ በቤተሰባቸው ሲወርድ ሲወራረድ የመጣ ነው። አባታቸው ተፈራ ካሳ እጅግ ተወዳጅ አንጋፋ ድምፃዊ ነው። ግርማ የአባቱን ዝና ያስቀጠለ እጅግ በጣም ተወዳጅ ዝነኛ ድምፃዊ ነው። መሳይ ደግሞ ወንድሙን እያየ ወደ ሙዚቃው የመጣ አልጋ ወራሽ ነው። ትውልዱ በዚሁ በአዲስ አበባ በአራዳዎቹ ሰፈር ብቻ ሳይሆን የጥበብ ሰዎች መፍለቂያ እየተባለ በሚጠራው ፈረንሳይ ለጋሲዮን ሲሆን እድገቱም ትምህርቱም በዛው በፈረንሳይ ለጋሲዮን ነው። ሙዚቃን ማንጎራጎር የጀመረው እዛው ቤቱ ውስጥ ሲሆን ታላቅ ወንድሙን ግርማ ተፈራን በማየት ነው። ነገር ግን ድምፃዊ የመሆን ሳይሆን ተዋናይ መሆን ስለሚፈልግ ፋዘር ተስፋዬ አበበ ቤት ጋር በመሄድ የትወና ትምህርቱን ጀመረ። በዛን ወቅት ታሪኩ ባባ፣ ይገረም ደጀኔ፣ ረቂቅ ተሾመ፣ ብሩክ ሞላ፣ ቸርነት ፍቃዱና ሌሎችም አሁን ላይ በዝናው ዓለም የምናውቃቸው ዝነኞች ጋር ተዋወቀ። ከዛም ፋዘር ድምፁን ሰምተው ቢዘፍን ጥሩ እንደሆነ በመንገር ለሙዚቃውም ትኩረት እንዲሰጡት አደረጉት። በዚህ ሂደት ውስጥ የእኛዎቹ የተባለ ፕሮጀክት መጣ። በዚህ ፕሮጀክት ውስጥ ከ5 ሴቶች በተጨማሪ መሳይ የፕሮጀክቱ አካል እንደነበረ ምን ያህሎቻችሁ እንደምታውቁ ለመገመት ያስቸግረናል። የራሄል ጌቱና የመሳይ ተፈራ ትውውቅ የተጀመረው በዚህ ጊዜ ነው። በእኛ ፕሮጀክት ውስጥ ነበር። ሌሎች ድምፃውያኖች ዜማው የሚወስዱት ራሄል ስትዘፍን ከሚንጠባጠበው ነው የተባለላት የዘመናችን ፈርጥ እንደሆነች ብዙሃኖች የሚመሰክሩላት፣ ሙዚቃን ከመዝፈን አልፋ ታስታምመዋለች የሚባልላት፣ ማዜም ለእሷ የተፈጠረ እስኪመስል ድረስ ስትቀልጸው መስማት ነፍስን ያድሳል የተባለላት ራሄል ጌቱ የራሷ የተለየ ከለር አላት። ጥሎብኝ የሚለው ስራዋ በደንብ አቅሟን ያስመሰከረችበትና ኢትዮጵያውያን ልብ ውስጥ ስፍራ ያገኘችበት ሲሆን በ2014 ያወጣችው ቴሜት የተሰኘ አልበም በሽያጭ ሪከርድ ከመስበሩ ባለፈ ብዙ አንጋፋ ድምፃውያኖች ራሄል የዚህ ዘመን ልዩ ክስተት ነች በማለት ምስክርነታቸውን ለግሰዋል። በዚህ አልበም ውስጥ የተካተተው ኢትዮጵያ የተሰኘው ትራክ ደግሞ ስለ ሀገሯ የሚሰማትን ስሜት በደንብ ያንጸባረቀችበት ሲሆን ቪዲዮ ደግሞ በኢትዮጵያ ታሪክ ከማይረሱ ምርጥ የሙዚቃ ክሊፖች መካከል አንዱ ለመሆን በቅቶላታል። ራሄል የልጅ እናት የሆነችው ገና እሷም ከልጅነት ሳትወጣና ነገሮችን ማገናዘብ በማትችልበት ጊዜ ሲሆን
በዚህም በርካታ ፈተናዎችን እንዳለፈች በመግለጽ አዳጋች የሆኑ ህመምና ስቃዮችን እንደተፈራረቁባት ትናገራለች። በአንድ ቃለ መጠይቋ ላይ የማትደራደሪባቸው 3 ነገሮች ስትባል ሀገሬ፣ ሃይማኖቴና ልጄ ናቸው። በልጄ መቼም አልደራደርም፣ የምኖረው ለሷ ነው። ተስፋዬም ደስታዬም መከፋቴን ሁሉ የምረሳው በልጄ ነው ትላለች። ታዲያ ራሄል ልጇ አሁን ላይ የ10ዎቹ ዕድሜ ላይ የምትገኝ ብትሆንም የልጇ አባት ማን እንደሆነ መናገርን አልፈለገችም። አሁንም ድብቅብቅ አድርጋ ልጇን በቅንጦት ማሳደጓን ቀጥላለች። ራሄል መሳይ ተፈራ ጋር ዓመታትን የተሻገረ የፍቅር ግንኙነት ነበራት። መሳይ ወደ ትዳር ከመሄዱ ቀደም ብሎ የቅርብ ሰዎቻቸው የሚያውቁት ነገር ግን ለሚዲያ ያላጋለጡት ፍቅር ጀምረው ዓመታቶችን አብረው አሳልፈዋል። በዛው በእኛ ፕሮጀክት ውስጥ በነበሩበት ጊዜ የተጀመረ የፍቅር ግንኙነት ሲሆን ከእኛ ፕሮጀክት በኋላም ቢሆን ላልተወሰነ ጊዜ የፍቅር ሕይወታቸውን ማስቀጠል ችለዋል። አንዳንዶች ልጁ የመሳይ ነው ቢሉም ይሄ ግን ከእውነት የራቀ ውሸት ነው። የራሄል ልጅ የመሳይ ተፈራ አይደለም። ታዲያ ውስን ዓመታቶችን አብረው ካሳለፉ በኋላ ከመግባባት ይልቅ የማያግባባቸው ነገር ስለተከሰተ ለመለያየት ተገደዋል። በዚህ የመለየት ጉዞ ውስጥ የሁለቱም ጓደኞች አሻራቸው እንዳለበት ይነገራል። መሳይ ከእኛ በኋላ ለምለም ኃይለ ሚካኤል ጋር በመሆን የመጀመሪያ ፊልሙን ትመጣለህ ብዬን ፕሮዲውስ አድርጎ ሠራ። በትወናም ተሳተፈበት። ከዛ በኋላ ለምለም ጋር ከአንድም 2 ፊልሞች አብሮ ፕሮዲውስ ያደረጉ ሲሆን ራሄል ግን አልነበረችም። በራሄልና በለምለም ኃይለ ሚካኤል መካከል ያለው መለየት አሁን ድረስ የዘለቀው በዚሁ ምክንያት እንደሆነ ይነገራል። ራሄል መሳይን በጣም ታፈቅረው ስለነበር ብዙ ችግሮችን በመሳይ በኩል ትፈጥር እንደነበረ ሲነገር የሚቀርባቸውን ሴቶች እስከ ማስፈራራትም ደርሳ እንደነበረ ይነገራል። የፍቅር ሕይወት ከአንድም 2 ያልሰመረላት ራሄል መሳይ አግብቶ እንኳን ለመርሳት እጅግ አስቸጋሪ ሆኖባት የነበረ ሲሆን ሚስቱንም እየደወለች ታስፈራራት እንደነበረ ሰምተናል። በዚህም ምክንያት ከመሳይ የቅርብ ጓደኞች ጋር የከረረ ጸብ ላይ ደርሳለች። ታዲያ በጊዜ ሂደት ውስጥ ራሄልም ከህመሟ ሽራ ልጇን አንቀባራ እያሳደገች ሲሆን አሁን ላይ ዓለምን እየዞረች አዲስ ሕይወትን ለመጀመር ዳዴ እያለች እንደሆነ ተሰምቷል። የሚሆናትን ያገኘችም ይመስላል። መሳይ ራሄልን ትቶ ብዙ ቦታዎችን ከረገጠ በኋላ ይቺ የልጄ እናት ነች ያላትን መርጦ በዝነኞች ታጅቦ ጋብቻውን ከፈጸመ በኋላ ለዓመታቶች በደስታ የተሞላ ትዳርን የመራ ሲሆን በዚህ የትዳር ሕይወት ውስጥም የመጀመሪያ ልጁን ያገኘ ቢሆንም አልደጋገመው። ይልቅስ ቀለበቱን ከጣቱ አውልቆ ሁሉም ነገር ማክተሙን አረጋግጧል። አበቃን። የእናንተን ሐሳብ በኮመንት ቪዲዮውን ላይክ፣ ቻናሉን ሰብስክራይብ በማድረግ ቤተሰብ ይሁኑ።